የሚገርማችሁ ነገር ይህንን ቻናል ከሚከታተሉ ከግማሽ ፐርሰንቱ በላይ ሰብስክራይብ ሳያደርጉ ነው የሚመለከቱት። ስለዚህ እባካችሁን ሰብስክራይብ እያደረጋችሁ ከኔ ከታች አጠገብ መሆናችሁን አሳዩኝ። ሰላም እንዴት ናችሁ? ዛሬ ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ሁለት ጓደኛሞች አስተዋውቀናል። አለስና ሻርለት ይባላሉ። ሁለቱም የተለያየ ዓለም ሰዎች ናቸው። አለስ በጣም ድሃ ስትሆን ሻርለት ደግሞ የድርጅቶች ባለቤት ናት። ሻርለት አንድ ብቸኛ ልጅ አላት። እሱም ዊሊያም ይባላል። ይህም እናቱ ያዘጋጀችው ፕሮግራም ላይ ከተገኘ በኋላ ለማይሆን ነገር ይህ ሁሉ ገንዘብ አውጥተሽ ትደግሻለሽ ይላታል። ሻርለትም አንተና ሚስተር ጂሊያን እሺ ብትሉኝ ከዚህ የበለጠ ሰርግ ደግስላችሁ ነበር አለችው። ዛሬ የአሌስ የመጀመሪያ ልጅ አንድሪያ የምታገባበት ቀን ነው። የሰርጉን ሙሉ ወጪ ደግሞ የሸፈነችው ሻርለት ናት። ካምም እህቷን እያገዘቻት ነው። አንድሪያ ቀሚሱን ያን ያህል አልወደደችውም። ሰርግ ወጪዋ ሙሉ ለሙሉ ተሸፍኖላት ራሱ ዝም ብላ ነው የምትነጫነጨው። ፓም ተደርጎላት እንኳን እንደ ማመስገን ዝም ብላ የምትነጫነጭ እህቷን ለማረጋጋት እየሞከረች ነበር። ተመሳሳይ ሰዓት ሙሽራውና ሚዜው ሌላ ክፍል ውስጥ እየተዘጋጁ ነው። ሙሽራው ክሪስ ይባላል። ሚዜው ቤን ደግሞ የፓም ባል ነው። ሰርጉም በኋላ አንድሪያ ባሏን ለዊሊያም ታስተዋውቀዋለች። ዊሊያምም ስራ የምትፈልጊ ከሆነ እኔ ቢሮ ክፍት ቦታ አለ፣ እዛ መስራት ትችላለች ብሎ የስራ እድል አቀረበላት። ሁሉ ነገር ከተፈጠረ 4 ዓመት ሆነው። ክሪስ ከፔን ጋር አሁን አንድ ላይ ኮንስትራክሽን ስራ ላይ ነው የሚሰሩት። ክሪስ ከጓደኛው ጋር አንድ ላይ በመሆን የራሱን የኮንስትራክሽን ድርጅት መክፈት ይፈልጋል። ነገር ግን እጃቸው ላይ ገንዘብ የለም፣ ኢንቨስተርም የላቸውም። ድሪያ በደሞዝ ስለምትበልጠው ክሪስ ምንም ምቾት አይሰማውም። በሌላ በኩል አለስ ከልጇ ፓም ጋር አንድ ላይ የምታስተዳድረው ትንሽዬ ካፌ አላት። እናም ድሆችንም ትረዳለች። ከነዚህም ከምትረዳቸው ሰዎች መሃል ኒክ ይገኝበታል። አለስ ለልጇ ፓም እንደነገረቻት ከሆነ ኒክ እንደዚህ ድሃ ሆኖ ጎዳና ከመውጣቱ በፊት በጣም ሀብታምና ዘናጭ ሰው ነበር። ኒክ አለስ ለምታረግለት ነገር በምላሹ ገንዘቧን የት ቦታ ኢንቨስት ማድረግ እንዳለባት ይመክራታል። ሪያ ልጇን የእናቷ ካፌ አስቀምጣ ነው የምትሄደው። ልጇን ልትወስድ በመጣች ቁጥር እህቷ ፓም ጋር መጣላቱ የግድ ነው። ፓም በአንድሪያ የምትናደደው ለእናቷ ምንም አይነት ገንዘብ ስለማትሰጣት ነው። እናቷ የምታስተዳድረው ካፌ ቢኖርም ካፌው ያን ያህል ገቢ እያስገባ አይደለም። ድሪያም የእህቷ ጭቅጭቅ ስለሰለቻት በስተመጨረሻም ለእናቷ $5000 ቼክ ጽፋላት ልጇን ይዛ ትሄዳለች። ሊያም ወደ ቤት ሲመለስ ለሚስቱ ጂሊያን በጣም ብዙ ገንዘብ ትርፍ ያለው ውል ነው የተዋዋልኩት ይላታል። ሁኔታ ድርጅቱን ቀጥ አድርጌ መመራ ከሆነ እናቴ ሙሉ ለሙሉ ድርጅቱን ወደ እኔ ታዞረዋለች አላት። ይህንም ባሏን ስታቅፈው የሌላ ሴት ሽቶ ሸሚዙ ላይ ታሸታለች። በተመሳሳይ ሰዓት አንድሪያ ለባሏ ያን ያህል ትኩረት አትሰጠውም። በነገሮች ሁሉ እሷ ስለምትበልጠው እሷ ነች ሁሉንም ነገር የምትቆጣጠረው። ክሪስ አንዳንድ ሀሳቦችን ለአለቃሽ ዊሊያም ተናግሬ ኢንቨስት ቢያደርግባቸውስ ብሎ ሀሳቡን ያመጣላታል። አንድሪያ ልክ እንደ ሁልጊዜው ክሪስ ስለ አዳዲስ ሀሳቦቹ ሲያነሳባት መናደድ ጀመረች። ክሪስ ሚስቱን አቅፎ ስሞ ወደ መኝታ ቤት ይዟት ሊሄድ ሲል እንደ ሌላ ጊዜው ዛሬም ፍላጎት የላትም። ፓምና ቤን ደግሞ ከነዚህ በጣም ተቃራኒ ናቸው። በጣም ነው የሚዋደዱት። በምንም አይነት ሁኔታ ውስጥ ባሏ ህልሙ እንዲያሳካ ነው የምትደግፈው። እሱ ግን አሁን ገንዘብ የለንም የሚለው ነገር በጣም ያሳስበዋል። እዚህ ሁሉ ነገር ውስጥ ሻርለትና አለስ አሁንም ቢሆን በጣም የሚዋደዱ ጓደኛሞች ናቸው። ሻርለት ትመጣና አለስን ከከተማ ወጣ ብለን እንዝናና ብላ ጥያቄ ያቀረበችላት። አለስ አሁን መሄድ አልችልም ነበር ያለችው። ሻርለት አሁን ላይ በቋሚነት ድርጅቱን መምራት እየቻለች ስላልሆነ ሌላ ሰው ትቀጥራለች። ይህም እናቱ ድርጅቱን ለሱ እንደማስተላለፍ ሌላ ሰው እንደቀጠረች ሲመለከት በጣም ነበር የተናደደው። ለምን ይህንን አደረግሽ ብሎ ስጠይቃት እሷም አሁን ድርጅቱን ለመምራት ብቁ አይደለህም አለችው። ክሪስና ቤን አዲስ ኮንስትራክሽን ድርጅታቸውን ለማቋቋም ብድር ለመጠየቅ ወደ ባንክ ይሄዳሉ። ነገር ግን አልተሳካላቸውም። እዛም ክሪስ ባንክ መምጣቴ ካልቀረ ገንዘብ ላውጣ ብሎ ገንዘብ ሊያወጣ ሲሞክር ከየትኛው አካውንት ብላ ካሸሯ ጠየቀችው። እሱ ሳያውቀው ሚስቱ ደብቃ የከፈተችው አካውንት እንዳለ ማወቀ። እዚህ ደብቃ የከፈተችው አካውንት ውስጥ $300,000 ደብቃለች። ስብሰባ ላይ አዲስ የተቀጠረችው የድርጅቱ አስተዳደር የሚፈጸመውን አዲስ ውል አልወደደችውም። ድርጅቱ ሌላ ገንዘብ የሚያመነጭበትን መንገድ መፈለግ አለብን ትለዋለች። እሱም እናቴ ለምን ድርሻዎቿን አትሸጥም የሚል ጥያቄ ያቀርባል።
ጂሊየንም ባሏ ዊሊየምን ለማየት ወደ ስራ ቦታ ትመጣለች። እዚህ ሰዓት ነው የባሏ ሸሚዝ ላይ የሸተታት የሽቶ ሽታ የአንድሪያ እንደሆነ ያወቀችው። በጣም ግራ ተጋብቷል። ሚስቶች ገንዘብ ይደብቃሉ፣ ግን ይህን ያህል ገንዘብ ከየት አምጥታን የደበቀችው እያለ ነው። ሻርሎት የድርጅቱን ድርሻዎቿን ከመሸጥ ውጭ ሌላ አማራጭ እንደሌላት ስትረዳ ድርሻዎቿን ለመሸጥ ትወስናለች። ነገር ግን ድርሻዋን ስትሸጥ ላይ የመወሰን መብቷ በዛው አቅም ይቀንሳል። ሻርሎት ከውሳኔዋን በኋላ ድርሻዋን ለመሸጥ ትንሽ ታቅማማለች። ምክንያቱም ልጇ ደካማ ጎኗን ፈልጎ እንደሚያጥቃት ታውቀዋለች። ምንም አማራጭ ስለሌላት አዲስ የተቀጠረችውን የድርጅቱን ኃላፊ ሽጪው ድርሻዬን ብላ አዘዘቻት። እዛም ልጇንም ማስጠነቀቀችው። ደካማ ጎኔን ጠብቀ ልታጠቃኝ የምትሞክር ከሆነ አንተም አይቀርልህም፣ ገደል ነው ከተህ አለችው። ዊሊየምም አዲሷን የድርጅቱን አስተዳዳሪ እራት ልጋብዝሽ ብሎ ይጠይቃታል። እሷም ከባሌ ጋር አንድ ላይ የምትጋብዘኝ ከሆነ እሺ ብላ መለሰችለት። ስትመጨረሻም ክሪስ ሚስቱ ወደ ቤት እስክትመጣ ከጠበቀ በኋላ ገንዘቡን ኬት እንዳመጣች ይጠይቃታል። እሷም በስራዬ በጣም ጎበዝ ስለሆንኩኝ አለቃዬ ቦነስ ይሰጠኛል አለችው። ዛም ምንም አይመለከትም፣ አንተ ምንም ነገር ማስረዳትና ማብራራት የለብኝም ትለዋለች። ባሏን በጣም ዝቅ አርጋ ነው የምታየው። እሱም ያለማቸው ህልሞች እውን የሚሆኑ እንኳን አይመስላትም። እንደ ዊሊያም አይደለህም፣ በምንም አይነት ሁኔታ የራስ ድርጅት አይኖረህም አለችው። ይህንም ቤት ከገባ በኋላ ከሚስቱ ጋር እያወራ ነበር። ባንኩም ብድር አልሰጥም እንዳላቸው ነገራት። እናም እህቱ አካውንት ላይ በጣም ብዙ ገንዘብ የተቀመጠ እንዳገኙም ይነግራታል። ይህንን ገንዘብ ኬት እንዳመጣች ፍርስሬ ነው ማቀው ትላለች። መጨረሻም አሊያስ ሀሳቧን ትቀይርና ሻርሎትን ከከተማ ወጥተን እንዝናና ትላታለች። ይህ ሁለት እናቶች ከችግሮቻቸው ራቅ ብለው ጥሩ ጊዜ ያሳልፋሉ። አሊያስ በሌለች ሰዓት ፓም ኒክን እየተንከባከበችው፣ በመጣ ሰዓት ምግብ በነጻ ትሰጠዋለች። ሚስቱ አንድሪያን ለማየት ወደ ስራ ቦታ ይሄዳል። የስራ ባልደረቦቿ ለመጀመሪያ ጊዜ የአንድሪያን ባር ሲመለከቱት በጣም ነበር የገረማቸው። ምን ልታረግ ሲመጣ ብላ ስጠይቀው ክሪስ በጣም ይቅርታ ስለ ጮኩብሽ ይቅርታ ልጠይቅሽ ነው የመጣሁት ይላታል። ዊሊያም የአንድሪያን ባር ቢሮ ውስጥ ሲመለከት አንድሪያ በጣም ነበር ያፈረችው። የድርጅቱ አስተዳዳሪ የአንድሪያን ባል ከተዋወቀችው በኋላ ድርጅታችን የሚያዘጋጀው ትልቅ ፕሮግራም አለ፣ እባክህ እዛ ላይ እንድትገኝ ትለዋለች። አንድሪያም ባሏ እዚህ ፕሮግራም ላይ ስለተጋበዘ በጣም ነበር የተናደደችው። ንዴቷ ፊቷ ላይ ያስታውቃል። አጋጣሚውን በመጠቀም ዊሊያም አዲስ የሚከፍተው ካምፓኒ ላይ ኢንቨስት እንዲያደርግ ይጠይቀዋል። አስቤበት ለሚስት መልሱን አሳውቃታለሁ አለው። ሻርሎትና አሊያስ አሁንም ቢሆን ጥሩ ጊዜ እያሳለፉ ነው። በመንገዳቸው ላይ አንድ ሰው እንዲተዋወቃቸው ብሎ ይጠይቃቸዋል። ሻርሎትም የኔ ድርጅት የአሊያስን መሬት ሊገዛ ፈልጎ መሬቴን አልሸጥም ብላ በጣም ድርቅ አለጭ ትለዋለች። አሳምኜ መሬቷን ሊገዛ በሞከርኩ ሰዓት በዛው የተጀመረ ጓደኛሞች ሆነን ቀረን ብላ ታሪካቸውን ነገረችው። ይህም ነገር የተፈጠረው ከ30 ዓመት በፊት ነው። በሌላ በኩል የዛ ፕሮግራም ቀን ደረሰ። አንድሪያም ከክሪስ ጋር ፕሮግራሙ ላይ ትገኛለች። ከማንም ጋር እንዳታወራ እና እንዳታሳፍረኝ ትለዋለች። በሆነ ሰዓት ሚስቱን ያጣትና ሌሎች ሰራተኞችን ሪያን አይታችኋታል ብሎ ሲጠይቃቸው እነሱም እየሳቁበት ከዊሊያም ጋር ትሆናለች አይሉታል። አዲሷም የድርጅቱ አስተዳዳሪ አንድሪያና ዊሊያም የፍቅር ግንኙነት እንዳላቸው ትሰማለች። አንድሪያ ከዊሊያም ጋር አንድ ላይ ወሬ እያወሩ ነበር። ያ ጀዝባ ባልሽ ደግሞ ድርጅት መክፈት አማረው ይላታል። እሷም ዝም በለው በቅርቡ መፋታታችን አይቀርም አለችው። እየተሻሹ ልክ ሊሳሳሙ ሲሉ የዊሊያም ሚስት ጂሊያን ከሩቅ እየተመለከታቻቸው ነበር። ወደ ቤትም ከተመለሱ በኋላ ጂሊያን ዊሊያምን ከአንድሪያ ጋር ስላለው ግንኙነት ትጠይቀዋለች። እሱም እኔም ወደው አንቺን ነው ይላታል። ከቀናቶች በኋላ አዲሷ ማናጀር አንድሪያን ቢሮ ይፈልግሻለሁ ብላ ጠራቻት። እናም ከዊሊያም ጋር ስላለሽ የፍቅር ግንኙነት በደንብ ነው ማውቀው፣ እሱም ብቻ አይደለም የድርጅቱን ገንዘብ የሆቴል ክፍል ለመያዝ እንደምትጠቀሚም ደርሼበታለሁ ትላታለች። ያም እዚህ ድርጅት ውስጥ ያቆየኝ ዊሊያም ሳይሆን ያለኝ የስራ ብቃት ነው ትላለች። ድርጅቱ ዋና አስተዳዳሪም አሁንም በድጋሚ ከዊሊያም ጋር ያለሽን ግንኙነት ማታቆሚ ከሆነ ከስራ ትባረሪያለሽ ብላ አስጠነቀቀቻት። አንድሪያ በምንም አይነት ሁኔታ ውስጥ ብትሆን ዊሊያም እንደሚከላከልላት በጣም እርግጠኛ ነበረች። ድርጅቱ ዋና አስተዳዳሪም ለእንደኔ አይነት ጠንካራ ሴቶች በአንቺ ምክንያት መጥፎ ስም ይሰጠናል ትላለች። አንድሪያ ንግግር ያናደዳት ማናጀሯም ከስራ እንደተባረረች ነገረቻት። አንድሪያም እኔን ከስራ ለማባረር
ምንም መብት የለሽም ትላታለች። ሻርለትና አለስ ሲዝናኑ ቆይተው ወደ ማደሪያቸው ይገባሉ። ሌሊት ላይ አለስ ከእንቅልፏ ስትነቃ ሻርለትን በጣም ተናዳ ስትነጫነጭ ታገኛታለች። ከመጨረሻም ሻርለት የመርሳት በሽታ እንደያዛት ለጓደኛዋ ነገረቻት። ሄድኩባቸው 3 ትልልቅ ታዋቂ ሐኪሞች በጠቅላላ ይሄ በሽታ አለብሽ አሉኝ አለቻት። ሻርለት ወደፊት ምን እንደሚፈጠር በጣም አሳስቧታል። ለስም አቅፋ ታጽናናትና ሁሉም ነገር ይስተካከላል አታስቢ አለቻት። ሻርለትም እባክሽ ህመሚ እየባሰብኝ ሲሄድ የአዛውንት መኖሪያ ወስዶ እንዳይጥለኝ አደራሽን ትላታለች። አንድ ቀን ከስራ በኋላ ቤንና ክሪስ የመጨረሻ ደሞዛቸው ይሰጣቸውና ከስራ እንደተባረሩ ይነገራቸዋል። እንዲሁም ጥሩ አጋጣሚ ነው የራሳችንን ድርጅት እንጀምር ይላል። እዚህ ሰዓት ነው አንድሪያ የጮኸች የመጣችው። ገንዘቤን የታረከው ትላለች። ነገሩ እንዲህ ነው። አንድሪያ ደብቃ ያስቀመጠችውን ገንዘብ ከባንክ አውጥቶ ክሪስ አዲሱ ድርጅታቸውን ለመመስረት ኢንቨስት አድርጎታል። ገንዘቡ እኮ ያንቺ ብቻ አይደለም የሁለታችንም ነው ይላታል። እሷ ግን የኔ ገንዘብ ነው አለችው። ገንዘቧን ቶሎ ብሎ እንዲመልስላት አሁንም መጮኋን ቀጠለች። ሁለቱንም ስሜታቸው ሚነካ ንግግር ስትናገር ቤን አላስቻለውም። ስሽን ለአለቃሽ የሰበሰብሽውን ገንዘብ ደግሞ እንደዚህ ኮርተሽ ትጠይቂያለሽ ይላታል። ሰራተኞች ናቸው ከክሪስ ጀርባ ይህንን ነገር የሚያውቁት። ክሪስ ግን ይህንን ነገር አያውቅም ነበር። ያን በስተመጨረሻ አመነች። አዎ ገንዘቡን የሰጠኝ ዊሊያም ነው፣ ምክንያቱም በጣም ስለሚወደኝ ትላለች። ክሪስ በጣም ተናዶ ባለ በሌላ ኃይሉ በጥፊ ይመታታል። ድሪያ አሁንም ቢሆን አፏን አልዘጋችም። እቃን ሰብስበ ከቤት ይውጣልኝ፣ በዛ ላይ ደግሞ የምታሳድገው ልጅ ያንተ አይደለም የዊሊያም ነው አለችው። ሊሊያን በጣም አዝናና የምታረገው ነገር ግራ ግብት ብሏት ሻርለት ጋር ትሄዳለች። ለትም ምን ሆንሽ ብላ ስጠይቃት ዊሊያም ከሌላ ሴት ጋር የፍቅር ግንኙነት ጀምሯል፣ እናም ምን ማድረግ እንዳለብኝ አላቅም አለቻት። ሻርለትም ስትጋቡ ምንም አይነት ወረቀት አልፈረምሽም፣ ስለዚህ የፈለግሽውን ንብረት መውሰድ እኮ ትችያለሽ፣ ምን አስጨነቀሽ አለቻት። ያንም የገዛ ልጅሽ ከድርጅትሽ ሊያባርሽ እየቀመረብሽ ነው ያለው፣ ስለዚህ የሆነ ነገር ማድረግ አለብሽ ትላታለች። ሁሉ ነገር ተፈጥሮ አለስ አሁን ሂጂና ባልሽን ይቅርታ ጠይቂው እያለች ልጇን ትለማመጣታለች። ልጇ ግን ክሪስን አይኑን ማየት አልፈልግም እፈተዋለሁ ትላለች። እንዳታረጊው ምክንያቱም ዊሊያም መቼም ቢሆን አንቺን አያገባሽም ትላለች። ድሪያም አባታችን ለሌላ ሴት ብሎ አንቺን ጥሎች ሲሄድ ምንም ነገር አላደረግሽም፣ ስለዚህ አንቺ እኔን መምከር አትችይም አለቻት። ዊሊያም ሰራተኞቹንና አዳዲስ ኢንቨስተሮች ሰብስቦ አዲስ የሚሰሩትን ነገሮች እያስጎበኛ ነበር። በዚህ ሰዓት ነው ክሪስ በጣም ተናዶ ዊሊያምን መደብደብ የጀመረው። ድሪያ ከዊሊያም ጋር የሚገናኙበት ክፍል ውስጥ ዊሊያምን እየጠበቀችው ነበር። የመጣው ግን ዊሊያም ሳይሆን ሚስቱ ጂሊያን ናት። እሷም አንቺ ሴጣን የሆንሽ ሴት ከቤተሰብ ራቂ ትላታለች። እዛም አንድሪያ ምንም ነገር ከመናገሯ በፊት ጥላት የሆቴል ክፍሉን ዘግታባት ትሄዳለች። ሌላ በኩል የዊሊያም እናት እሱ ሳያስበው ምንም የአክሲዮን ባለድርሻ ያላቸውን ሰዎች ስብሰባ እንዲያደርጉ ትጠራለች። በጣም እርግጠኛ ነበር እናቱን ከጨዋታው ውጪ እንደሚያረጋት። ዊሊያምም ፓምና አለስን ለከታቸው በጣም ነበር የደነገጠው። አክሲዮን ባለድርሻ እንደሆኑ አያውቅም ነበር። እዚህ ድርጅት ውስጥ ነበር የሚሰራው ከረጅም ዓመታት በፊት ዊሊያም እስኪያባርረው ድረስ። አለስም የሚበላ ምግብ በሰጠችው ቁጥር ሁልጊዜም አክሲዮን እንድትገዛ የመክራት ነበር። አሁን አብላጫውን የአክሲዮን ድርሻ የምትይዘው አለስ ናት። አለስ የሻርሎት ጓደኛም እንደመሆኗም ድምጿን የሰጠችው ለሻርለት ነበር። ሻርለትም መጀመሪያ ያደረገችው ነገር ልጇን ከስራ ማባረርና ጠራቻትን ሴት በቋሚነት ድርጅቱ እንድታስተዳድር ማድረግ ነው። ፓምም እናቷ አሁን ቢሊዮነር መሆኗን ስታውቅ በጣም ነበር የደነገጠችው። እዛ የሆቴል ክፍል ውስጥ ያ ነገር ከተፈጠረ በኋላ አንድሪያ የዊሊያምን አቋም ለማወቅ ወደሱ ትሄዳለች። ዊሊያምም አሁን ከስራ ተባረር ያለው በምንም አይነት ሁኔታ አንቺን ለማግባት ሚስቴን አልተዋትም ይላታል። ሪያም ያላትን ነገር ማመን አልቻለችም። በዚህም ምክንያት በመሀላቸው ልጅ እንዳለ ነገረችው። እሱ ግን በእኔና ባንቺ መሀል የምንም ልጅ የለም ብሎ ልጁን ይክዳል። ሻርለት የጤና ሁኔታ ከጊዜ ወደ ጊዜ በጣም እየተባባሰ እየመጣ ነው። ለመጨረሻም ትሞትና የቀብር ስነስርዓቷ ይከናወናል። ስና ቤንም የጀመሩት የኮንስትራክሽን ድርጅት አሁን በጣም ውጤታማ እየሆነ መጥቷል። ዊሊያምም ወደ ሚስቱ ይመለሳል። አንድሪያ እንዴትም አድርጋ ክሪስን ይቅርታ ብጠይቀው ይቅርላት ግን አልቻለም። የሱ ባይሆንም ስላሳደገው አሁንም ቢሆን ልጁን ይንከባከባል። ኒክም ከጎዳና ይነሳል።
አለስ አሁን ላይ ቋሚ ገቢ ስላላት ሬስቶራንቷን ትሸጠውና እየተዟዟረች ህይወትን ማጣጣም ትጀምራለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። በእውነት ስለዚህ ፊልም የተሰማችን ስሜትና ሀሳብ አስተያየት ኮመንት ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ቻው